ጤናስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ብራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳቸው የቻናሌ ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጠናሉ ያላቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። ዛሬ ተመሳሳይ ፍላጎት እንዳላቸው የሚታሰቡት ሳውዲ አረቢያና ቱርክና ግብጽ አካሄዳቸው ከተባበሩት አረብ ኤሚሬትስና ከእስራኤል ግቦች ጋር የሚጣረስ ተደርጎ ይቆጠራል። አንዳንድ የአፍሪካ ቀንድ ሀገራት ለየትኛው አካል እንደሚወግኑ በግልጽ አሳይተዋል። ሌሎች ደግሞ ምንም እንኳን ወደ አንዱ ያዘነብሉም አካሄዳቸው ጥንቃቄ የተሞላበት አድርገዋል። ባለፈው ዓመትም በባህር በር አልባ የመሆኗን ጉዳይ ለመቀየር እየጣረች ያለችው ኢትዮጵያ በአሰብ ወደብ ጉዳይ ከኤርትራ ጋር የገባችበትን ፍጥጫ አክሮሮታል። ሶማሌላንድ ጋር የተፈራረመው ስምምነት ያስከተለው ከፍተኛ ዲፕሎማሲያዊ ጫና ኢትዮጵያ ጉዳዩን እንዳትገፋበት አስገድዷታል። ለሶማሌላንድ እውቅና በተሰጠ በቀናት ልዩነት ሶማሊያ ከተባበሩት አረብ ኤሚሬትስ ጋር የፈጸመቻቸው ስምምነቶች ተረዛለች። የአቡዳቢ የጭነትና ወታደራዊ አውሮፕላኖች አየር ክልሏ ውስጥ እንዳይበሩም አግዳለች። አብረን የምናየው የምንለው ይኖራል። አብረን እንከታተለው። በቅድሚያ ላይክ፣ ሰብስክራይብ ያድርጉ። ለቻናላችን እጅግ ጠቃሚ ይሆናል። የእርሶ በጎ አስተዋጽኦ በጣም ከፍተኛ በመሆኑ ከልብ እናመሰግናለን። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፍ አብረን ቆይ። የአፍሪካ ቀንድ ውጥረት በተባበሩት አረብ ኤሚሬቶችና በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል የቀጠለው ውጥረት እንደ ኢትዮጵያ፣ ሶማሊያ፣ ሱዳን፣ ኬንያ እና ጅቡቲ ያሉ ሀገራትን አጋጣሚውን ለመጠቀም ወይንም ሁኔታውን የሚያመጣውን ለውጥ ለመቋቋም እየሞከሩ ነው። በባላንጣነት የሚተያዩት የመካከለኛው ምስራቅ ኃይሎች የገቡበት ጂኦፖለቲካዊ ፉክክር በአፍሪካ ቀንድ ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ለውጦች እንዲታዩ ምክንያት ሆኗል። በዚህ መሀል የተገኙት የቀንዱ ሀገራት በበኩላቸው እነዚህ ኃይሎች ሹክቻ እና ተያያዥ ለውጦች እንዴት እንደሚስተናገዱ በማጤን ላይ ናቸው። እስራኤል ነጻ ሀገርነቷን ላወጀችው ሶማሌላንድ የሰጠችውን ድንገተኛ የሀገርነት እውቅና እንዲሁም በቀጠናው ያለውን ተጽዕኖ እያሰፋች የምትገኘው ቱርክ ጉዳዩም ሀገራቱን አማራጭ እንዲመለከቱ አድርጓቸዋል። ቢቢሲ ሞኒተሪንግ የአፍሪካ ቀንድ ሀገራት እንቅስቃሴ ይፋ አስተያየቶችና ከውጭ ኃይሎች ጋር የተደረጉ ግንኙነትን ተከታትሎ ባጠናከረው በዚህ ትንታኔ የቀጠናው ሀገራት በአሁኑ ሰዓት ምን አቋም እንደያዙም ዳስሷል። ኢትዮጵያ ለኤሚሬትስ ያላትን በጎነት ምንም እንኳን ኢትዮጵያ በተባበሩት አረብ ኤሚሬትስና በሳውዲ አረቢያ ፍትጊያ ውስጥ ይፋ አቋም ላለማሳየት ብትጠነቀቅም የአቡዳቢ የቅርብ አጋር መሆኗን ቀጥላለች። የመገናኛ ብዙሃን ዘገባዎች እንደሚያመለክቱት የተባበሩት አረብ ኤሚሬትስ ከሱዳን ጦር ጋር እየተዋጋ ላለው የሱዳን ፈጥኖ ደራሽ ኃይል መሳሪያ ለማስተላለፍ ተጠቀመባቸው የነበሩት የሶማሊያና የምስራቃዊ ሊቢያ መስመሮች ተስተጓጉለውባታል። የተባበሩት አረብ ኤሚሬትስ የፈጥኖ ደራሽ ኃይሉን ካምፕ በገንዘብ መደገፏን እንዲሁም በሱዳን ጦር መሳተፏን በተመለከተ የቀረቡ ክሶችን ውድቅ አድርጋለች። ኢትዮጵያ ለፈጥኖ ደራሽ ኃይሉ ድጋፍ እያደረገች ነው የሚባለውን ወንጀል በሱዳን ባለስልጣናት በኩል ቀርቦ ነበር። ኢትዮጵያ መንግስትም የፈጥኖ ደራሽ ኃይሉ ተዋጊዎች እና አጋሮቻቸው ከሀገሪቱ ተነስተው ብሉ ናይል ግዛት ውስጥ የሚገኙ የሱዳን ኃይሎች ላይ ጥቃት እንዲከፍቱ እንደፈቀደ በመግለጽ ከሰዋል። ለኢትዮጵያ ድንበር ቅርብ በሆነው ሱዳን አካባቢ በፈጥኖ ደራሽ ኃይሉ የሚፈጸመውን ጥቃቶች እየጨመሩ መምጣታቸውን ይህን ክስ ለማጠናከር የሚጠቀሙበትም አልጠፉም። ሳውዲ አረቢያም ግን ኢትዮጵያን ከጎና ለማሰለፍ የምታደርገውን ጥረት አላቋረጠችም። ባለፈው ሳምንት የካቲት 4 2018 ዓ.ም ላይ የሳውዲ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃ ወደ አዲስ አበባ ተጉዘው ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ጠቅላይ ሚኒስትር አብይ አህመድም ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃ አልሳሃድ ጋር የነበራቸው ውይይትም በሁለትዮሽና ባለብዙ ወገን ጉዳዮች ላይ ያተኮረ እንደሆነም ገልጸዋል። ውጤታማ ተብሎ የተገለጸው ይህ ውይይት የተካሄደው የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በሪያድ ከተገናኙ በኋላ ነበር። በዚህ ሳምንት ማክሰኞ የካቲት 10 ቀን ደግሞ የቱርኩ ፕሬዝዳንት ሬሲፕ ታይብ ኤርዶዋን ለይፋዊ ጉብኝት ወደ አዲስ አበባ መጥተው ነበር። የፕሬዝዳንቱ ጉብኝትም ኢትዮጵያ ይበልጥ ወደ ተባበሩት አረብ ኤሚሬትስና እስራኤል እንዳታስብ የተደረገ ሙከራ ተደርጎ ታይቷል። ኢትዮጵያ እስካሁን ድረስ እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተ ግልጽ የሆነ አቋም አላሳየችም። ሶማሌላንድም እውቅና እንደሚያሰጥ የተገለጸው ስምምነትም ከሀርጌሳ ጋር ተፈራርማ እንደነበረ ከግምት ውስጥ ሲገባ ግን ወደ እስራኤልና ሶማሌላንድ የማዘንበል እድሏ ከፍተኛ እንደሆነም ይገመታል። በስምምነቱ ምክንያትም
የተቃቃሩት ሶማሊያና ኢትዮጵያ ወደ ቱርክ ተጉዘው ስምምነት ሲፈጽሙ ግን ሞቃዲሾና አዲስ አበባ የባህር በሩን በተመለከተ ድርድሩ ውስጥ የመግባታቸው ጉዳይ በቅድመ ሁኔታነት ተቀምጧል። ኢትዮጵያና ሶማሌላንድ ያደራደሩት የቱርኩ ፕሬዝዳንት ኤርዶዋን በአዲስ አበባ ጉብኝታቸው ወቅትም እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ሲሉም ተደምጠዋል። እስራኤል ለሶማሌላንድ እውቅና ለመስጠት ውሳኔዋን ይፋ ያደረገችው ኢትዮጵያና ሶማሊያ በደረሱ ስምምነት መሰረት የባህር በርን በተመለከተ የሚያደርጉትን ንግግር በተጓተተበት ወቅት ነው። ይህ የእስራኤል ድንገተኛ እርምጃ ኢትዮጵያ ተጨማሪ አማራጮች እንዲኖሯት አድርጓል። አሁን ኢትዮጵያ አጓጊ የሆኑ የባህር በር አማራጮችን ከሶማሊያ ይቀርብላታል፣ አሊያም ከሶማሌላንድ ጋር የተፈራረመችው ስምምነት በድጋሜ ታነሳለች። አሁን ባለው ሁኔታ ኢትዮጵያ ሶማሌላንድን ጉዳይ የምታነሳ ከሆነ ምናልባትም የሚደርስባትን ጫና ካለፈው ዝቅ ያለ ሊሆን ይችላል። እስካሁን ድረስ ግን ኢትዮጵያ አማራጯን ክፍት ማድረጓን መርጣለች። የኤርትራ የሳውዲና የግብጽ ወዳጅነት ከኤርትራ ጋር የገባችውን ውጥረት እየተካረረ የመጣው ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር ያላትን ግንኙነት መጠንከሩ አስመራ ሌላኛውን ጽንፍ እንድትይዝ አድርጓል። ኤርትራ ይህንን አካሄድ መከተል የጀመረችው የመካከለኛው ምስራቆች ሀገራት ባላንጣ ከመሆናቸው አስቀድማ ነበር። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጥር ላይ በሰጡት ቃለ መጠይቅ ኢትዮጵያ በባህር በር በተመለከተ ከያዘቻቸው ፈርጣማ አቋምና በአሰብ ወደብ ላይ ከምታነሳቸው የሉዓላዊነት ጥያቄ ጀርባ የተባበሩት አረብ ኤሚሬትስ እንደምትገኝም በመጥቀስ አስሰዋል። በተጨማሪ የተባበሩት አረብ ኤሚሬትስ ኢትዮጵያና ሌሎች ጎረቤት ሀገራት በመጠቀም ሱዳንን የመውረር ፍላጎት አላት ሲሉም ወንጅለዋል። ኤርትራ የሳውዲ አጋር ከሆነችው ግብጽ ጋር ያላትን ግንኙነት ከሪያድ ጋር ትስስሯን እንድታጠናክር አግዟታል። ባለፈው ቅርብ ወራትም የሶስቱ ሀገራት መሪዎችና ባለስልጣናት ሪያድ፣ ካይሮና አስመራ ውስጥ ተገኝተው ስለ ቀይ ባህር ደህንነት ተከታታይ ውይይቶችን አድርገዋል። ጅቡቲም እንደ ኤርትራ ከሁሉ ከተባበሩት አረብ ኤሚሬትስ ጋር ያላትን ግንኙነት ባለፉት ዓመታት የሻከረ ከሳውዲ አረቢያ ጋር ደግሞ ይበልጥ እየተወዳጀች መጣለች። በዚህም የተነሳ የሁለቱ ሀገራት የቅርብ ጊዜያት ሁኔታ በጅቡቲ አቋም ላይ እምብዛም ለውጥ አላመጡም። ከዚህ በበለጠ ለጅቡቲ አሳሳቢ የሆነው ጉዳይ እስራኤል ለሶማሌላንድ የሰጠችው እውቅና ነው። የጅቡቲ ወደብ ዋነኛ ተጠቃሚ የሆነችው ኢትዮጵያ ቴል አቪቭ ተከትላ ለሶማሌላንድ እውቅና ልትሰጥ ትችላለች የሚል ስጋት ጭሮባታል። አዲስ አበባና ሀርጌሳ የወደብ ስምምነት ላይ የሚደረስ ከሆነ 90 በመቶ የሚሆነው የኢትዮጵያ ባህር ላይ ገቢና ውጪ ንግድ የምታስተናግዷ ጅቡቲ ላይ ከፍተኛ የንግድ ኪሳራ ያመጣል። በዚህ ምክንያት ጅቡቲ የሶማሌላንድ እውቅና በመጻረር የከፈተችውን ዲፕሎማሲያዊ ዘመቻ በማገዝ ከፍተኛ ሚና እየተጫወተች ነው። ሶማሊያ ከኤሚሬቶች ጋር አይንና ናጫ የሆኑበት ሶማሊያ ምናልባትም የመካከለኛው ምስራቅ ኃይሎች ፉክክር አንዲት ትንሽ ሀገር እድሜያ የምትሰጣቸውን አጀንዳዎች እንዴት በአንድ ጀንበር ሊቀየር እንደሚችል ለመረዳት የምታገዝ ግልጽ ማሳያ ነች። ሶማሊያ ረጅም ጊዜ ስትፈራው የነበረውን ተገንጣይ ግዛት እጅግ ጉልበታም በሆኑ የውጭ አገር ሲደገፍ የመመልከት ስጋት ሆኖ ፊት ለፊት ተደቅኗል። እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና የመጀመሪያ ብትሩን ያሳረፈችው የሶማሊያና የተባበሩት አረብ ኤሚሬትስ ግንኙነት ላይ ነው። ለረጅም ጊዜ የሶማሊያ አጋር ሆና የቆየችው አቡዳቢ አሁን እስራኤል እርምጃ አቀነባብራለች የሚል ክስ ቀርቦባታል። ሞቃዲሾ ይህን እርምጃ የወሰደችው የሳውዲና ኤሚሬትስ መካረር እያየለ በመጣበት በዚህ ወቅት ነው። እርምጃ የተወሰደበትም ጊዜ የሶማሊያ ውሳኔ በሳውዲ ትዕዛዝ የተፈጸመ ነው የሚል ግምት እንዲነሳ ምክንያት ሆኗል። ከተሰረዙ ስምምነቶች መካከል አቡዳቢ በሶማሊያ ውስጥ ዋና ዋና ወደቦቹን ለማስተዳደር ፍቃድ ያገኘችበትን ውል ይገኝበታል። የተባበሩት አረብ ኤሚሬትስ በሶማሊያ ወታደራዊና የደህንነት ጉዳዮች ላይ ያላትን ሚና ከፍ እንዲል ያደረገው በአውሮፓውያኑ 2023 የመከላከያ ስምምነቷን ከተሰረዙ ውሎች መካከል ነው። ለ30 ዓመት ነጻ አገርነቷን አውጃ የኖረችው ሶማሌላንድ ባለፈው ታህሳስ ላይ የመጀመሪያው የአገርነት እውቅና ከእስራኤል አግኝታለች። ኤሚሬቶች ከሶማሊያ ጋር የገባችበትን መቃቀር በተቀጠናዋ ተጽዕኖዋን ለማስፋት ለወጠነችው እቅድ ትልቅ እንቅፋት ነው። አሁንም ቢሆን ግን አቡዳቢ በተበታተነው የሶማሊያ ፖለቲካና የዲፕሎማሲ ምህዳር ውስጥም አጋሮች አሏት። የተባበሩት አረብ ኤሚሬትስ ለሶማሌላንድ እውቅና እንድትሰጥ የሚጠይቁ ተደጋጋሚ ድምጾች በዝተዋል። ሶማሌላንድ ባለስልጣናት ኤሚሬቶችን የሚደግፍ ሰልፎችን አካሂደዋል። ጥር መጨረሻ ላይም የሶማሌላንድ ፕሬዝዳንት አቡዳቢን ጎብኝተዋል። ኤሚሬቶች የወደብ አስተዳደር ኩባንያ የሆነው ዲፕ ወርልድ አሁንም ሶማሌላንድ ውስጥም የሚገኘው የበርበራ ወደብና በከፊል ራስ አገዝ ፑንትላንድ ያለውን የቦሳስ ወደብን እያንቀሳቅሳል። ሶማሌላንድ፣ ፑንትላንድና ጁብላንድ የሶማሊያ መንግስት ከተባበሩት አረብ ኤሚሬትስ ጋር የተገነቡ ስምምነቶች ለመሰረዝ ያስተላለፈችው ውሳኔ ውድቅ አድርገዋል። በእነዚህ ሶስት ግዛቶች ውስጥም ቁጥር የሌላት ሶማሊያ የተባበሩት አረብ ኤሚሬትስ እንቅስቃሴዋን እንድታቆም የምታስገድድበት እምብዛም መንገድ የላትም።
የሁለቱ ሀገራት ሶማሌና ቱርክ ወዳጅነት። ሶማሊያ ከተባበሩት አረብ ኤሚሬትስ ጋር የገባቻቸውን ስምምነቶች ለመሰረዝ ያስተላለፈችው ውሳኔ ተግባራዊ ማድረግ የመቻሏ ጉዳይ በብዙዎች ዘንድ ጥርጣሬን ጭሯል። ሶማሊያ በአንጻሩ አዳዲስ ወታደራዊና ዲፕሎማሲያዊ ጥረቶችን መፍጠር እንዲሁም ከነባሩ ወዳጆቿ ጋር ያላትን ስትራቴጂካዊ ትብብር ለማጠናከር ዘመቻውን ተያይዘዋለች። ባለፈው ሳምንት የባህር ኃይል አሃዶችን ከ10 በላይ ዘመናዊ ታንኮችንና ሌሎችም ከባድ የጦር መሳሪያዎችን የጫነውን የቱርኩን ሳንካክታር የጦር መርከብን ሞቃዲሾ ደርሷል። ከቀናት አስቀድሞ ደግሞ የቱርኩ F-16 የጦር አውሮፕላኖች በሞቃዲሾ ሰማይ ላይ ዝቅ ብለው በመብረር ትርኢት ሲያሳዩ ነበር። የነዳጅ ፍለጋ እና የደህንነት መርከቦችን ጨምሮ ሌሎች በርካታ የቱርክ መርከቦች ወደ ሶማሊያ ተጉዘዋል። ቻግሪ ቤይ የተሰኘው የቱርክ የነዳጅ ፍለጋና ቁፋሮ መርከብ ባለፈው ሳምንት እሁድ ወደ ሶማሊያ መቅዘፉን ጀምሯል። ይህ የነዳጅ ፍለጋ መርከብ ከጥቂት ወራት በኋላ ሶማሊያ ውሃ ውስጥ ጥልቅ ቁፋሮ እንደሚጀምርም ይጠበቃል። በተጨማሪ ሶማሊያ ሰሜን ምስራቃዊ ክፍል በሚገኘው ላሳቆሪያ ከተማ ውስጥ አዲስ የቱርክ የባህር ኃይል ጦር ሰፈር የማቋቋም እቅድ እንዳላትም የሶማሊያና የቱርክ መገናኛ ብዙሃን ዘግበዋል። የጦር ሰፈሩ ይገነባበታል የተባለው ቦታ እስራኤል የባህር ኃይል ጦር ሰፈር ለመመስረት ያቀደቻቸው የሶማሌላንድ በርበራ ወደብ እምብዛም የማይርቅ ስትራቴጂካዊ የባህር ጠረፍ ነው። እስራኤል ለሶማሌላንድ እውቅና መስጠቷን ቱርክ እነዚህን እርምጃዎቿን እንዳታባጥን ያደረገ ይመስላል። አሁንም ቢሆን የቱርክ ወታደራዊ ጦር ሰፈርም በምታስተናግደዋ ሶማሊያ ውስጥም እየታየ ያለው የአንካራ እንቅስቃሴ ከዚህ ቀደም በዚህ መጠን አልታየም። ሶማሊያ ከተባበሩት አረብ ኤሚሬትስ ያጣቸውን ድጋፍ ለማካካስ እንዲሁም በግዛቷ አንድነቷ ላይ ተጨማሪ ስጋት እንዳይጋረጥባት ለመከላከል ስትል ከሳውዲ አረቢያና ከግብጽ እና ከኳታር ጋር የመከላከያና የደህንነት ስምምነቶችን ተፈራርማለች። ሳውዲና ሶማሊያ ጥር 1 ቀን የተፈራረሙት የመከላከያ ትብብር ስምምነት ሪያድ ሞቃዲሾን ኃይሎች እንድታሰለጥን እንዲሁም ሁለቱ ሀገራቶች በቀይ ባህር ደህንነት ትብብር እንዲኖራቸው ያደርጋል። የሱዳን ጦር በሳውዲ ቁጣ። ወታደራዊ ሱዳን መንግስት የተባበሩት አረብ ኤሚሬትስን ለፈጥኖ ደራሹ ኃይል የምትሰጠውን ወታደራዊና ገንዘብ ድጋፍ ለዓመታት ሲቃወም ቆይቷል። ፍሬ ባያፈራለትም በዚህም የተነሳ የሳውዲና የኤሚሬትስ መቃቃር ለሱዳን ጦር ጥሩ አጋጣሚ ፈጥሮለታል። ላለፉት በርካታ ወራት ሱዳን ሳውዲ የተባበሩት አረብ ኤሚሬትስ ላይ ያላትን ንዴት በዝምታ ስትጠቀምበት ቆይታለች። የሱዳን ጦር ከፓኪስታኑ ጋር ለተፈራረመችው የ1.5 ቢሊዮን ዶላር የጦር መሳሪያ ግዢ የገንዘብ ድጋፍ ያደረገችው ሳውዲ እንደሆነችም በሰፊው ይታመናል። ይህ የግዢ ስምምነት የሱዳን ጦር ዘመናዊ ድሮኖችንና የጸረ አውሮፕላን ሚሳኤሎችን ታጥቆ አቅሙን እንዲያጠናክር የሚያደርግ ነው። በፈጥኖ ደራሽ ኃይሉ ላይም ብልጫ እንዲኖረውም ያስችለዋል። የሱዳን ጦር ከጥር መጨረሻ አንስቶ ከፈጥኖ ደራሽ ኃይል ጋር በሚያደርገው ጦርነት ድል እየተቀናጀ ነው። ፈጥኖ ደራሽ ኃይሉን የደቡብ ኮርዶፋን ግዛት ዋና ከተማ በሆነችው ካዱጌ ላይ ለ2 ዓመት አድርጎት የነበረውን ከበባ ሰብሯል። በዚህ ግዛት ውስጥም የምትገኘው የሊንጋ ከተማ ገብታበት የነበረውን ከበባ እንዲሁ አብቅቷል። የሀቢላ ከተማም በእጅ አስገብቷል። ጦሩ የፈጥኖ ደራሹ ኃይሉን የአየር መከላከያ ስርዓቶችን አውድመዋል። በዳርፉርና በኮርዶፋ ግዛቶች የሚገኙ ወሳኝ ይዞታዎች ላይም ጥቃት ፈጽመዋል። ከሁሉም በላይ የሳውዲ ተጽዕኖ ፈጣሪነት ምስጋና ይግባውና የአሜሪካን መንግስት በጦርነቱ ላይ ለሱዳን ጦር የተመቸ አቋም ይዟል። ሳውዲም የሱዳን ፈጥኖ ደራሽ ኃይል ላይ እንዲሁም የተባበሩት አረብ ኤሚሬትስ ለቡድኑ የምታደርገውን ድጋፍ በተመለከተ የምታሰማውን ተቃውሞ እየጨመረ መጥቷል። የኬንያ የጥንቃቄ ጉዞ። የተባበሩት አረብ ኤሚሬትስና የእስራኤል ሌላኛዋ አጋር የሆነችው ኬንያ የሳውዲ እና የኤሚሬትስ መቃቀር በተመለከተም ሆነ በሶማሌላንድ እውቅና ጉዳይ እስካሁን ዝምታዋን መርጣለች። ከሶማሊያ እስከ እስራኤል ካሉት ሁሉም ወገኖች ጋር ጥሩ ግንኙነት ያላት የምትመስለዋ ኬንያ የደፈረሰው እስከሚጠራ ድረስ በጥንቃቄ መጓዟን የመረጠች ትመስላለች። ይህ ዝምታ መቀጠሉን ግን ሶማሊያ እንዳታልፈው አድርጓታል። በተለይ ኬንያ በሱዳን ጦርነት እና በሌሎችም ጉዳዮች ላይ የተባበሩት አረብ ኤሚሬትስ ጋር ተባበራለች መባሉን ይህንን ስሜት አጋግሎታል። የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ አንዳንድ ጎረቤት ሀገራት ለአጭር ጊዜም ፍላጎታቸው ሲሉ ለሶማሌላንድ የሰጡትን እውቅና መጠቀም ይፈልጋሉ ሲሉም ባለፈው ሳምንት ተናግረዋል። ፕሬዝዳንቱ ይህን ክስ ሲያቀርቡ የየቱንም ሀገር ስም ያልጠቀሱ ሲሆን ኢትዮጵያንና ኬንያን የእስራኤልን እርምጃ እንዲያወግዙ ለማሳመን ወደ ሁለቱ ሀገራት ያደረጓቸው ጉዞዎችም ውጤት አላስገኙላቸውም። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።